እውነቱን ለመናገር ይህን ሀሳብ በጣም ወደፊት ከገፉትና ካራመዱት ወደፊት አስተዋወቁ ሰዎች መካከል አንዱ ነው። የወሎ ክልል ጉዳይ እስከ መጨረሻው የብቸኛና እንደው አማራጭ መፍትሄ ነው ብዬ አላስብም። ስለዚህ የወሎ ክልልነትን ጉዳይ ትውልድ ይፈተዋል ነው የምለው እኔ ሁሌ። የመጀመሪያው ወሎዬነት ውስጥ እስላምነት አለ። ፓራዶክስ ኦፍ አምሃራነት ሂስቶሪካሊ ማለት ነው። እውነቱን ለመናገር ይህን ሀሳብ በጣም ወደፊት ከገፉትና ካራመዱት ወደፊት አስተዋወቁ ሰዎች መካከል አንዱ ነኝ። ከመጀመሪያዎቹ ሰዎች መካከል ግን በምን መልኩ ነበር የምታስበው ወይም በምን መልኩ ነው የምታስበው ካላችሁኝ የወሎ ክልል ጉዳይ እስከ መጨረሻው የብቸኛና እንደው አማራጭ መፍትሄ ነው ብዬ አላስብም። ምክንያቱም የኤሊት ዲስከሽን ሪሰርቾች ይፈልጋል። እንደው ዝም ብሎ ሲኮረፍ ሊሆን ይችላል ክልል እንሆን የሚለው አዋጭነቱ ግን ሶሻል ሚዲያ ላይ ተጀምሮ የሚያልቅ አይደለም። በተጨባጭ የወሎ ክልልነት ጉዳይ ያዋጣል አያዋጣም፣ ጥቅሙና ጉዳቱ፣ አስቻይ ሁኔታዎቹ፣ ተግዳሮቶቹ እነዚህ በደንብ መጠናት አለባቸው። የራሴ ጥናቶች አሉ። ስለዚህ የወሎ ክልልነትን ጉዳይ ትውልድ ይፈተዋል ነው የምለው እኔ ሁሌ። ምክንያቱም በስሜታዊነት ወይም በግብታዊነት ምን ወስነው ውሳኔ ስላልሆነ ክልል መሆን ተቆርጦ መውጣት ብቻውን መፍትሄም ሊሆን ስለማይችል ሪሰርች ይፈልጋል፣ ጥናት ይፈልጋል፣ ስክነት ይፈልጋል። ስለዚህ የወሎ ክልል ጉዳይ አንዳንዴ እንደ ፕላን ቢ እንደ ፕላን ኤ አነሳውና ተጨማሪ ፍላጎቶች ይኖሩኛል። ምንድነው የአማራ ክልል የኢኮኖሚና የፖለቲካ ዳርቻ የሚባል ቀጠና ውስጥ አንዱ ወሎ ነው። ይሄን እንድናይ ማድረግ አይቻልም። ወሎ ሁለት ቀለሞች ስላሉት በአማራ ቅድም ባልኩ የአማራ ክልል ህዝቦች ሳይሆን የአማራ ክልል ስለሆነ ክልሉ ኦብቪየስሊ መሬት ላይ መሆን የነበረበት የአማራ ክልል ህዝቦች ክልል ነበር መሆን የነበረበት። የሆነው ግን የአማራ ክልል ስለሆነ ከክልል 3 በሆነ አጋጣሚ ሃይጃክ ሆኖ አማራ ክልል ስለሆነ ወሎዮችን ወይም ደግሞ ወሎዬነትን ማርጂናላይዝ የሚያደርግ ቀጠና ሆኗል። በሁለት መልኩ በሁለት ፍሌቨሮች። የመጀመሪያው ወሎዬነት ውስጥ እስላምነት አለ። ፓራዶክስ ኦፍ አምሃራነት ሂስቶሪካሊ ማለት ነው። ሁለተኛው ወሎ ውስጥ የኦሮሞ ታሪክ አለ። ኦሮሞ በታሪኩ ከገዳ ሲስተም ወደ ገቨርናንስ ሲስተም ትራንስፎርም ያደረገው በወሎ በኩል ነው። ሲቢክ ሂስትሪ ባይዘወይ በደንብ ስላልወጣ ነው። ስለዚህ እነዚህ ሁለት ፍሌቨሮች ለአማራ ቴሲስ ፓራዶክሶች ናቸው። ስለዚህ ሁልጊዜም ቢሆን ዌልካም የሚባል ቀጠና አይደለም፣ ማርጂናላይዝ የሆነው ቀጠና ነው። ይሄ የስቴት ካልቸር እና የስቴት ስነልቦና የአማራ ክልል ስቴት ስነልቦና ወሎዮችን በተለያየ መልኩ ማኒፌስት እየሆነ በድሏቸዋል። እውነቱን ለመናገር በጣም ሁሉ የሚያመኝ ነገር ምንድነው የወሎ ጥያቄ የአማራ ክልል ህዝቦች ጥያቄ እንጂ የተለየ ጥያቄ አይደለም የሚል የአማራ ኤሊቶች ጨካኝ ትንተና ያናድረኛል። ምክንያቱም ወሎ ውስጥ ያለው ጉዳት የአማራ ክልል ህዝቦች ጉዳት ሲደመር ቅድም ባልኩሽ ሁለት ፍሌቨሮች ምክንያት የሚመጣ ጉዳት ነው። በዚህ ምክንያት እንደው ትንሹን አንዱ ማሳያ የሚሆነው ወሎ ወዛደር አቅራቢ መሆኑ ነው። በየትኛውም የሀገሪቱ ክፍል ሰሊጥ ልትይው ይችላለሽ፣ ሁመራ፣ አፋር ልትይው ይችላለሽ፣ ጥጥና ጫው፣ ከፋ ልትይው ይችላለሽ፣ ቡና፣ ጋምቤላ ልትይው ትችላለሽ። የትኛውም ቀጠና ላይ ወዛደር የሚያቀርበው ወሎ ነው። ሌላው ቀርቶ ሸዋ መጥቶ
እህል የሚያጭደው ወሎ ነው። ስለዚህ የክልሉም ከክልሉም ውጭ ላለ የሀገሪቱ ክፍል ወዛደር የሚያቀርበው ወሎ ነው። ይሄ ብቻ አይደለም። ከሀገር ውጭ በህገ ወጥ ስደትም በህጋዊ ስደትም በህገ ወጥ ስደት የበረሃ አሳይ የሆነ የባህር አሳይ የሆነ ህገ ወጥ በሆነ መንገድ በጣም በሰፊው የሚፈልሰው እና ለአረብ ሀገራት ወዛደር ሆኖ የሚያገለግለው ወሎ ነው። በተለየ መልኩ ሌላው አደርግም እያልኩ አይደለም። ከአማራ ክልል ነው እያነጻጸርኩ ያለሁት። በህጋዊ መንገድም የሚፈልሰው ወሎ ነው። ይህ መሰደድና ይህ ፍልሰት መሰረታዊ ኮዙ የአማራ ልሂቃን በጥላቻና በስንፍና እንደሚተለትሉት የሃይማኖትና የባህል የመሰደድ ወዛደር የመሆን ባህል ሆኖ ኖር አይደለም። ኮዞች አሉት፣ ሩት ኮዞች አሉት። የመጀመሪያው ሂስቶሪካል ኮዝ ነው። የወሎ የመሬት ስሪት በጣም አደገኛ ስለነበረ ነው። ከዛ ባሻገር ደንስሊ ፖፑሌትድ ማህበረሰብ ነው። ጥቅጥቅ ያለ ማህበረሰብ ነው። ሙስሊም ነው። ካልቸሩ ብዙ ይዋለዳል። የሆነች መሬት አለች። አባት 10 ሲወልድ ለ10 ልጅ ትከፈላለች። አንዱ ልጅ 10 ሲወልድ ለ10 እንዲህ መጣች ስለሆነች ከፍተኛ የመሬት እጥረት አለ። ከዚህ ባሻገር ይህንን ችግር ያገናዘበ የሩራል ወይም ደግሞ የገጠር ወጣቶችን ስራ መፍጠር የሚያስችል ፕሮጀክት ለመፍጠር ፈቃደኛ ስላልነበረ ክልሉ የወሎ የገጠር ወጣቶች ከእርሻና ከትምህርት ውጭ ሌላ አማራጭ አልነበራቸው። እርሻ እንዳያርሱ መሬት የለም። ትምህርት እንዳይማሩ ማርጂናላይዝ ስለተደረገ በቂ የትምህርት አቅርቦት አልነበረም። ጥራቱን የጠበቀ የትምህርት አቅርቦትም አልነበረም። እነሱ መማር ሲጀምሩም ደግሞ ትምህርትም ሪዋርድ የሚያደርጋል አልሆነም። ሌት አድርገዋል ለትምህርት። በኋላ መሰረተ ልማቱ ገብቶ እድሉን ለማግኘት እድል አግኝተዋል። ግን መማር ሲጀምሩና ውጤቱ ደግሞ የትምህርት በእኛ አጋጣሚ በእኛ ትውልድ ትምህርት ሪዋርዱ ድካማ ሆነ ማለት ነው። ስለዚህ ብዙ ኮዞች አሉት። ስለዚህ ምን ሆነ? መሰደድ፣ ወዛደር አቅራቢ መሆን የወሎ ጣፋንታ ሆነ ማለት ነው። መሰደድም ባህል ሆነ። ገፊ ምክንያቶች ነበሩት። ግን ዛሬ ወሎ ውስጥ ሴት ልጅ ስትወለድ ሴት ነው ወንድ ነው ወለድኩ አይደለም የሚባለው። ሴት ነው ወንድ ወለድክ ሲባል የዱባይ ወለድኩ ይልሻል። ሴት ወለድኩ ማለት ነው። ለትዳር የምትፈለግ ወይም ለትዳር የምትገባ ሴት ማግኘት በጣም አዳጋች ነው ወሎ ውስጥ። ምክንያቱም ፑበሪቲ ወይም ደግሞ ለአቅመ አዳም ገና ከመድረሳቸው ወደ አረብ ሀገር ስለሚሄዱ አንዳንዴ ቀባሪ ይጠፋል። ወጣት ቀብር የሚቆፍር ክብደቱን የአማራ ፖለቲከኞችና አማራ ልሂቃኖች መረዳት አይችሉም፣ አይፈልጉም። ይሄ ስደት ኦቨርኦል ማለት አይደለም። ወሎ ማርጂናላይዝ ከተደረገበት ማኒፌስት ከሚደረግበት አንዷ ፋክተር ነው፣ አንዷ መታያ ናት። ስለዚህ ይሄ ቀጠና ሁለት አማራጭ ነው ያለው። ወይ ክልሉ ጋር የሚደራደርበትን አቅም መገንባት አለበት፣ ወይም ደግሞ ራሱን የቻለ ስቴት መሆን አለበት። ስለዚህ ክልል እንሆናለንም የድርድር አንዱ ቁልፉ ፋክተር ይሆናል ማለት ነው። ችግሮች አሉ። ችግሮቹ የሚፈቱበትን መንገድ ለመፍታት ቁርጠኛ የሆነ የክልሉ ኢሊትና ኃይል ወይም አመራር መፈጠር ካልቻለ ክልል መሆን ነውር አይደለም። ስራባት ኮንትራክት ለወሎ ህዝቦች ጠቃሚ ሆኖ ከተገኘ ብቻ ነው አማራ ክልል ውስጥ መሆን የሚቻለው። አማራ ክልል ውስጥ መሆን ለወሎ ክልል ህዝቦች የማይጠቅም ከሆነና በእነሱ ኤክስፔሪንስ ሌላው የሚለማ ከሆነ ወይም እነሱ የተረሱ የሚለማ ከሆነ በርካታ ፕሮጀክቶች እነሱን የረሱ ከሆኑ አማራ ክልል መሆን ብቻውን ዊዝደምም ብልጽግናም አይደለም። ስለዚህ አዋጭ የሆኑባቸውን ሌሎች ፕሮጀክቶች ያማትራሉ ማለት ነው።
አፋር ጋር የሚያዋጣ ከሆነ አፋር ጋር ይሆናል። ኦሮሚያ ጋር የሚያዋጣ ከሆነ ኦሮሚያ ጋር ይሆን። ነውር አይደለም ባይዘው ኦሮሚያ ጋር መሆንም ለፖለቲካል ኮሬክትነስ ሲባልና ምን ኦሮሚያ ምናምን ይባላል እንጂ ለኔ እንደ አንድ ፖለቲከኛ ሆኜ ካሳስበው ኦሮሚያ ጋር መሆን ነውር አይደለም። ግን የወሎ ዕጣ ፈንታ ሁሌ መለጠፍ ነው ወይ ሌላ ጥያቄ ነው። ምክንያቱም አስቻይ ሁኔታዎች ስላሉት በዲሞግራፊ ብቁ ነው፣ በኢኮኖሚ ሪሶርስ ብቁ ነው፣ በሂስቶሪካል ናሬሽን ብቁ ነው። የሰሎሞኒክ ኪንግደም መነሻ ወሎ ነው። የዛግዌ ኪንግደም መነሻ ወሎ ነው። የማመድ ሲቪላይዜሽን ወይም የእስላም ሲቪላይዜሽን የአማራ ክልል መነሻ ወሎ ነው። ስለዚህ በቂ የሂስትሪ ሜሞራይዜሽን ምርት አለው፣ በቂ ሪሶርስ አለው፣ በቂ ሰው ሀብት አለው። ስለዚህ ሁልጊዜ መለጠፍን ወይም አማራ ክልል ውስጥ መግባትን ወይም ኦሮሚያ ጋር ሄዶ መግባትን ወይም አፋር ጋር መሄድ ስኖት ነሰሰሪ ብዙ አማራጮች አሉት። የወሎ ክልል ጉዳይ ትውልድ ይፈታዋል። ግን ወሎ ማርጂናላይዝ ሆኖ መቀጠል የሚችል ቀጠና ማርጂናላይዝ መሆንን አሜን ብሎ የሚቀጥል ቀጠና እንዳልሆነ ማሳወቅ ግን የኛ ጄኔሬሽን ኃላፊነት ነው። ዛትስ ያን ነው እየሰራን ያለነው። ይሄንን ከግንዛቤ ውስጥ አስገብቶ እኩል የማሳደግ እኩል የማደግ ካስፈለገም በአፈርማቲቭ አክሽን የማገዝ የክልሉ ኃላፊነት ይሆናል ማለት ነው። ይህ መስራት ካልቻለ ሰባውት ኮንትራክት ለኔ ትግራይ ጋር መሆን እነማንም ጋር መሆን ራስም ጋር መሆንም አዋጭ እስከሆነ ድረስ ለወሎ ህዝቦች የትኛውንም መንገድ ማማተር ነውር አይደለም። ይሄ ዶግማቲክ አይደለም። ስለዚህ ይሄን ማሰብ ያስፈልጋል ብዬ አስባለሁ። እንደ ሙስሊም ሆኜ ሳስበው በልበ ሙሉነት የወሎ ክልልነትን ማልደግፍባቸው ምክንያቶች ይኖሩኛል። ለምን? በዓለም ላይ ያሉ ሂስትሪዎች ሌላ ተቃራኒ ተቃርኖ ስለሚነግሩኝ የፓኪስታንና የህንድን ታሪክ መረዳት ለቻለ ሰው ፓኪስታኖች ከህንድ ሲለዩ ኦሬዲ በቃኛ ሙስሊም ሆነን ለምን አንገላገላቸውም አይነት ክልክ ነበር የነበረው ሳቢ። በኋላ አልመውጁድ እንደደነገጠው ማለት ነው። ክልል ማነው ከተገነጠሉና ፓኪስታን ሙስሊም ቀጠና ሆነች በኋላ አልመውጁድ ደነገጠ አይደል እንዴ? ሲያዩቸው ብዙ እስላሞች ናቸው፣ መሐመድ አህመድ ምናምን ናቸው ስማቸው፣ ግን ሌላ ነው ታሪኩ። ስለዚህ የመጀመሪያው ክልል መሆን ለወሎ ሙስሊሞች የተለየ ብቻውን ዋስትና ሊሆን አይችልም። ለአፋር ዋስትና እንዳልሆነ ሁሉ ለሶማሌ ዋስትና እንዳልሆነ ሁሉ፣ ሁለተኛ ደግሞ የወሎ ክልል መሆን በአማራ ክልል ውስጥ ያሉ ሌላ ፖኬት ቀጠና ውስጥ ያሉ ሙስሊሞችን ለበለጠ ጉዳትና አደጋ የሚጋለጥ በመሆኑ የህንድ ውስጥ ያሉ ሙስሊሞች በተለየ መልኩ ለጥቃት የተጋለጡት ፓኪስታኖች ከወጡ በኋላ ነው። ስለዚህ 17.9% አለ በ2007 ስታቲስቲክስ መሰረት ሙስሊም ክልል ውስጥ ከ17.9%ቱ 14.9% ያለው ወሎ ውስጥ ነው። ደቡብ ወሎ፣ ሰሜን ወሎ እና ወሎ ኦሮሚያ ዞን። ቀሪዋ 3.9% ናት በ2007 ስታቲስቲክስ መሰረት ኮታን ኮታ አድርገ ነው ትግራይ ጎጃም፣ ጎንደርና ሸዋ ያለችው። ሞር ቨልነሬብል ማድረግ ነው ያንኛውን ማህበረሰብ። ስለዚህ የወሎ ክልል መሆን ይህ ሶሻል ሚዲያ ላይ ኢስላሚክ ዳይናስቲ ምናምን ብለው በሚያስቡት ደረጃ በተቃራኒ ነው እያሰብን ያለሁት እኔ። ይሄ ልጅ